ሰላም ውድ የኔ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ያለው ደህና ነኝ። ዛሬ ደግሞ አዲስ ድራማ ይዤ መጥቻለሁ። ዩቲዩብ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እዛ በጣም ይቅርታ ሳለንኳኮ ነው የገባሁት ብላ ስትለው እናትየውም አብሮ ቁጭ ብሎ ነበረውና ከቤዛ ጋር አዎ ወይዘሮ አዜብ በጣም ደህና ነኝ። ትንሽ ተኝቼ ስለነበረ ነው። ስላሰብሽልኝ አመሰግናለሁ ስትለው አይ ምንም ችግር የለም የኔ ውድ፣ ስለ አንቺ ሁልጊዜ እያሳስበኛል። በተለይ ደግሞ ጭንቅላታችን ይቺ አሮጊት በተንኮልና በእንትን ስጣበብ ጭንቅላት ይጣበባል አይደል ያለችው። ምን ለማለት ፈልገሽ ነው ወይዘሮ አዜብ ስትለው አይ ማለቴ ሁሉም ነገር ለማስተካከል ለዛ እኮ ነው ተሻለሽ አልኩሽ። እኔ ሁልጊዜ ስለ አንቺ መልካም ነገር ነው የምናፍቀኝ። እሺ የኔ ጓደኛ እንዴት ነሽ? ጤናሽ ሆነ በቃ ነገር ይዛ ነው የገባኝ። ዛሬ ጥሩ ላይ ነሽ አዜብ? የኔ ነው ጓደኛ፣ እኔ እኩያሽ አይደለሁም። ውይ ይቅርታ ቤቲ አለችውና ስትመልሰው በሀሳብ በጥበብ በሀሳብ ሆነ ነገር ከአንቺ የምንማረው ነገር አለ ብለን እኮ ነው። በእውነት ሆነ ነገር ከአንቺ ሲመለከት በውስጥሽ ያሰብሽው ነገር ሁሉ ምን ልትይ ዛሬ ንግግርሽ ሁሉ ግራ ሆኖብኛል። ምን ለማለት ፈልገሽ ነው ደግሞ ስትላት እመቤት ከውስጡ ስነግሮት እኮ ንግግሩ ሁሉ ቀለል ይላል እኮ ብላ በነገር ስትነካካት ልጅቷን ቤዛና እናቷ ግራ ተጋባው። እሷም ወይዘሮ አዜብ እማዬ እኮ ሆነ ያሽሙሪት ስለመሰላት ነው እማዬ እኮ ደንግጣ አይደለም ብላ ስትላት ዋው የቤቱ ጉዳይ አለችና ደስ ይላል። የቤቱ ጉዳይማ ትልቅ ነገር ነው ስትላቸው እኔም እኮ ያልኩ ያለሁት እሱን ነው አለቻቸውና ቤዛም ደነገጠችና አይኗን ፈጠጠ። አንዳንድ ነገሮች መወገድ ያለ አዎ ከዚህ ቤት ውስጥ ማን እንደሚወጣ እንዴ ወዘ ምንድን ነው የምታወሪ ብላ ስትነግር የኔ ውድ ይሄኔ አሁን ለማንኛውም እናንተ የጀመራችሁ ጨዋታ በጣም ጥሩ ነው። የኔም የራሴ ጨዋታ ለመጀመር ዝግጁ ነኝ። መልካም አለችና ፍንድል ፍንድል ጌጧ ወደዛ ሆዳ ወደዛ ምንድን ነው አለችውና ስትወጣ እናትና ልጅ ተያዩ። እሷም በሩን አልዘጋችም፣ ግን እያዳመጠቻችሁ ሊሆን ይችላል። ወጣች ገና አሁን እንግዲህ ምስኪኖች ከዚህ ቤት እኔን ለማስወጣት ድራማ እየሰራችሁ ነው። የአንቺ የድሮ ጓደኛዬ እኔ መውለድ አቅቶኝ ማህፀኔ ካፈራቻችሁ አምኜ ልጄን ካሌብን እየሰጠውሽ እኔ ነኝ እኮ እንዴት እኔን ትረሽኛለሽ? ብላ ከክፍል ወጥታ በር ላይ ቆማ ወለድኩትን ልጄን አንቺን አክብሬሽ ለአንቺ ክብር ብዬ ለልጄ ሲል ነበር አለች። ዛሬ ግን ሊያሳደግሽው ልጅሽን ተጠቅመሽ እኔ ላይ ወጠመድ ልትጠምጂ ትሞክራለሽ። በጣም የምደነቅ ጨዋታ ነው የጀመራችሁ። የኔ ግን እኔ አዜብ ነኝ እኮ ይሄኔ አይናቱ የካሌብ እናት መሆኔ ይሄ ቤት ይቅርና ግርግዳ ሁሉ ያውቃል። ያኔ ልጅ እኔ ልጅ እንደሆነ ማወቁ ካወቀ ፊቱን እንደማያዞርብሽ እርግጠኛ ነህ። እንዳላወቁ እስከዛ ምስኪን ሴቶኜ ገና ጨዋታዬን አላያችሁ ያለች እንግዲህ እየፎከረችው ነው። ወደ ካሌቡም ወደ ማር ቤት ሄደዋልና ዝም ብለው ቆመዋል።
እንግዲህ እሱም ምንም አልተናገረም። እንዴ እንዴ ካሌብ ምን መቼ መታ ነው? አስደነገጥኩ። ለምንድን ነው ዝም ብለህ ገብታ ዝም ብለህ ስታይ ቆንጆ ሽታ እየሸተተኝ ነው። ምን እየሰራሽ ነው? እቃ ማጠብ እችላለሁ፣ ሁሉንም ነገር እችላለሁ ብሎ ስል እሷም ያሸፈች በጥማ አንተ እቃ እያጠብክ ሳይ በቃ ለእኔ ታምር ነገር ነው። በቃ የኔ አንቺ እያጠብኩ ላሳይሽ እችላለሁ። ድምፁ እንደ ሴት ነው ሰውዬው ራሱ አለውን እንዳለው አምጪው እሺ አለውና ስላት እሷም እቃውን አመጣችው። ርፍ ቁጭ ብሎ አለ እንግዲህ ለማጠብ ብትንበረከክ ይሻልሃል። በስነ ስርዓት እጠባለችና ጨመርመር አድርጊያ እቃዎች ትንሽ ናት እኮ ማጠባውን እንትኑን እንግዲህ በአንድ ዘግዝቆ ነው የጨመረ። አንድ ብርጭቆ ነው ሁለት አራት ነው መሰለኝ፣ አራት ብርጭቆ ነው የሰጠችው። ቁጭ ብሎ እያጠበ ነው። እሷ ቆማ እየሳቀች ነው። በል በቃ አለች። ውሃ እቃው ለማጠብ ቁጭ ባለበት ጊዜ አይ ይሄ እቃ ማጠብ ሳይሆን ከነሳሙና ማስቀመጥ ነው ብላ ስትል ውሃ እንድረጭሽ ፈልገሽ ነው ብሎ ውሃ ይዞ ሲሮጥ እሷም ሮጣ ወደ ውጭ ነው የወጣችው። ከዛ ከክፍሏ ስትወጣ እህቱ ላይ ውሃውን ደፋና ይህቺ ተራ ሰራተኛ እንድትቀልድ እንዴት ነው ስልጣን ያገኘችው? እሷ ጋራ ማር ቤት ውስጥ ስትደሰት ነው ቆይታ አሁን እዚህ ጋር እንትን ብላ ውሃ በሷ ምክንያት ውሃ ያኔ ስሯሯጡ ነው ከሌብ ነው የደፋብሽ ውሃ። እማዬ የአንቺ ምርጫ ተብዬ የከሌብ ሚስት ተብዬ አይደል እንደ እየኖርኩ አለሁት እማዬ። እኔ በዚህ ሁኔታ መቀጠል አልችልም። አንቺ ምን ቤዛ፣ እኔም እኮ ከአንቺ ጎን ነኝ። ነገር ግን አንቺ እንደዚህ ስትናደጂ ይህ ነገሩን ሁሉ አንዴ የባሰ ነው የምታበላሽ። ተረጋጊ፣ እቅድ አውጪ። ምን አይነት እቅድ ነው እማዬ? ቅድም ስታሾፍብኝና ከከሌብ ጋር የተሽኮረመመች ነው። አቤት ቅናት፣ አቤት ቅናት! ይወርፍ በአንድ ቀን እሱ በወደዳት ሰዓት እንግዲህ እሷን ለማባረር ጥላቻ ነው እንጂ እኔ ካሌብ ይቅርታ እንድጠይቅሽ እኔ አዘዋለሁ። ልብስሽን ቀይር ትይኛለሽ እንዴ አለችውና እሺ ቀይራለሁ ልብሱን አለችውና ካሌብም እሷንም ዋጋ ነው የምሰጣቸው አለችውና ቁጭ ብላ ካሌብም ለእሷን ዋጋ ነው የምሰጣቸው ብላለች። እንግዲህ ሰራተኛና ካሌብ አሁንም ሳሎን ውስጥ ቁጭ ብሎ እየተጫወቱ ነው። ቅድም አላየውም እንዴ ካሌብ ውሃውን ስትደፋባት ፊቷ ላይ የታያ ብላ ስትል ውሃውን ስደፋበት እየደነገጠችው ድንጋጤ ሳቂ በጣም ያላት ነው። እሷም እንግዲህ ይሄ የኔም እኮ ያንን ስመለከት ያንን ምን ያደረጋችሁ ነው ብላ ስትጮህ እኔ ግራ ነው የተጋባሁት ብላ እየሳቀች ነው እሷ። እንግዲህ ካሌብን ፈጦ እየያያት ነው። ቤዛ በጣም ነው ያስቀራችው። እነሱ እያሸፉባት ነው። ምንም አታስቢ ገሊላ፣ አንቺ እኔ አንቺ ስትስቂና ስትጫወቺ ካየሁት ይበቃል። ቅድም እኔ አንቺ ውሃ ዞር በል ብለህ ውሃ ስደፍብኝ ነው ያቆምነው ጨዋታ እንዳትረሽ ብቻ አላት ነው። ውሃውን ስታስቀመጥ እኮ ነው የረጨው። ግን እስከ ኮሪደሩ ያስሮጠናል ብላ አስበ ነበረ እንዴ አንተ አለችው። መቼም ቤት ውስጥ እንደዚህ ስንፈነድቅ የመጀመሪያ ጊዜ ይመስለኛል። በጣም ነበር እኮ ስንደሰት የነበረው። ግን ካሌብ አሁን በዚህ ሰዓት ክፍል ውስጥ እቅድ እያወጣችል የዛሬ ቀን በሰላም የሚያልፍ አይመስለኝም ካሌብ።
ማንንም ላይ ማባረር ስልጣን የለትም። አሁንም አሁንም ያሰብኩት ያለው እኔ የቅድሙ የቤዛን ድንጋጤ በቃ ታስቂኝ ካለ አሁን እየሳቅኔ ካየች በጣም ደስ ስል ነበረ። እሱም እየተሽኮረመመ ነው እንግዲህ፣ እሷም እየተሽኮረመመች ነው። መጡ ማማ፣ አረ ብድግ በይ አንቺ ምን እየሰራሽ ነው? ስቆጭ ነው አለ። እየተረጋጋች ናት ሴትዮ፣ ግን ደስ የምትለው ናት። እመቤቴን አሁን ሌሎች ሴቶች ቢሆን እኮ ልጅቷን አንቋሹሽ ሆነ። ያቺና አንተ ደግሞ ገደብ ያጣችው መሆኑ ይገባል ብላ ስትል የኛው ኩዮች እኮ ነን እማዬ፣ እየተጫወተን ነው። እኔ ቤዛ ላይ እኮ አውቄ ያልደፋሁት አንቺም ታውቃለሽ። ድንገት ቢሆን እስካለ ሚስቴ ላይ ውሃ ትደፋለህ? እየታመመችው ላይ እንዲህ ታደርጋለህ? ልጅቷ ህመም ላይ ትሆና ብላ ስትል አንተ በጀርባ ውሃ ትደፋበታለህ እንጂ ምን አይነት እንደዚህ አይነት ልጅቷ እኮ ወደ ውስጥ ገብታ እያለቀሰች ነው። አንተ ደግሞ ምንም እንዳልተፈጠረ እዚህ ቁጭ ብለ እየተሳሳክ ነው አለች ነው። ምንም ከተካበደ አይደለም እማዬ፣ ከተፈለገ አሁኑ ይቅርታ ይሄ ቤት መጨፈር አረግክ ለማለት እኮ መፍትሄ ግን አለክ። ከሰራተኛ ጋር መሯሯጥ ምን ይባላል? ሚስትክ ያለች ገሌላ አንቺ እዚህ ቤት ውስጥ ምግብ መስራትና ቤት መጽዳት ነው እንጂ እንዴት ከቤት ሰው ጋር መሯሯጥ? እንዴት ጋጥ ወጥ እናት አመጣሽው? ሆን ብዬ አይደለም ይቅርታ እማዬ፣ ይቃ እያጠበን ነበር። ግን ይላል አትጩይበት እማዬ፣ እኔ ነኝ። ምንም እሷን የምትወቅሽበት ምንም ምክንያት የለም። እባክሽን እማዬ ነገሩን አታካብጂው። አሁኑ ግባና ይቅርታ ጠይቃት። ይሄን እናንተ የመጨረሻ ነው የምሆነው። እኔ እንደዚህ ያሳደግኩክ ቤቱን እንደዚህ እንድትፈነጭበት አይደለም በቃ አለችውና ስጠይቀው ካሌቡ እንግዲህ ቤዛ አለና ሚስቱ ጋር ሄደው አሁንም እንዳኮረፍሽ ነው እንዴ? የቅድሙ ነገር ግን አውቀን እንዳልሆነ ታውቃለሽ ካሌብ። አሁንም ያቺ ተራ ሰራተኛ እኔ የተናደድኩት እኮ እኔ ያቺ ምስኪን ሰራተኛ የኔ ላይ መሳቅና መሳለቂያ እኮ ስላረገችኝ ብቻ ነው እንደዚህ እንትን የምለው። እማዬም ስትቆጣኝ ነበር። ይቅርታ አልኩሽ አይደል እንዴ? አይሆንም ካሌብ። አሁኑ እዚህም ያርፍ። ከመቼ ጀምሮ ነው እዚህ ቤት ውስጥ የምትፈነጨው? አሁኑ እዚህ ክፍል መታ እኔ እነግራታለሁ። ከመጀመሪያ ጊዜ ስሚ፣ አንቺም እዚህ ቤት ውስጥ ያለው ሰራተኛ ላይ መናገሩ መጮው መፍትሄ የለሽም። ልንገርሽ፣ አንድም ነገር የለም ልታናገርም የምትችል አንተ የተከራከርክላት ነው። ስለዚህ እኔን አርፋ ተቀመጠ ትለኛለህ አይደል? ለአንቺ ጥሩ አይሆንም። እኔ ይቅርታ ጠይቅሻለሁ። ምን ለመመጣ አያስፈልግም። ቁፍጥን ያለ ይመስላል ቃጫው ቀጥ ብሎ ነው ይሄዳ። ሁለት ጉርጋዴ ያለ አይጥ አንዱ ስድፍን ወደ አንዱ አይደለም የሚባለው። አሁን እንግዲህ ከሰራተኛ ጋር ማሞዳሞድ ስለጀመረ ወደ እሱ ነው ሮጦ ሄዶ ይኸው እሷ ጋር ነው ሄደ። በክፍል ስወጣ እንግዲህ እንዲህ ካሌብ ጊዜ ይሄን ሁሉ ሰዓት ከእሷ ጋር ምን ትሰራለህ? እስካሁን ለምን ቆየ ብላ ስትጠይቁ እማዬ አይደለ እንገብታ ይቅርታ ቃል ጠየቀ ብላ የገባሁት እኔ ፈልጌ አይደለም። እሺ እናትህ ሄድ ስላሉ ብቻ ሄዳ ይቅርታ ጠየቃት ስትለው እዛ ገብቶ እኔ ውስጤ ምን ያህል እንደምቀናና እንደማስብ አታውቅም። አሁን ራሱ እኔ ሄጄ ይቅርታ የጠየኳት ከንፈሬን ነክሼ ሳቄን የቅጣው ነው ይቅርታ የጠየኳት። ምን አልካት? ዝም በመላ ሳማት።
በጭራሽ አርፈሽ ተቀመጭ ነው አልኳት። አንቺን ጫፍሽን ስትነካ ችግር ውስጥ እንደምትገባ አስጠንቅቄ ነው የነገርኳት። አንቺ እንዴት ነው እንደዚህ የምትጠራጠር ያለሽ? አርፈሽ ተቀመጭ አልካት። አሁን አቁፎ አባባልካት መስሎኝ እኮ እናትህ እንደዛ ስትልቅ በጣም ነው የተናደድኩት። አሁን አሁን ወደ ስራሽን ተመለሽ። እንደዛ ማሰቡት። እሺ አምናለሁ። እሺ ከልብ አመሰግናለሁ። ወቃቃ ሚስቱን ጥለው እንግዲህ ሄዶ ከሰራተኛ ጋር ተጠቃቅፎ አሁን እቺ አዜቢን የተባለችው አሽሙር እየተናገረችው ነገር ሁሉ ነገር ያወቀችው የኔ ላይ የጨዋጨዋታ አላየሽም እማዬ? ምንም ስህተት መኖር የለበትም። ልክ ነሽ ቤዛ። እኔም ያሰብኩት እሱ ነው። የአዜብ እዚህ መቆየቱ ለእኔ የሞት ሀል ነው። የድሮ ትልቁ ምስጢር ለካሌብ እንዳትነግርብኝ ብዬ እያሰብኩ ነው። አሁን አዲሱ ወጥመድሽ ምንድን ነው? አንቺ አዜብን በወንጀል አውቃ ነው እንደዛ ሆነች።